ቀኑ ነሐሴ 31 2014 ዓመተ ምህረት ነው። በእኛ ጳጉሜ 1 ማለት የዓለማችን ታዋቂዋ ተዋናይት ጄኒፈር ሎረንስ ስልኳን ስታይ ደነገጠች። ስልኳ በ847 ያልተመለሱ ጥሪዎች ሊፈነዳ ደርሷል። 847 ሚስኮ። የወኪሏ የድምፅ መልእክት ማለትም ቮይስ ሜል እየጮኸ ነው። ኦንላይን እንዳትገቢ፣ በፍጹም ኢንተርኔት ላይ እንዳትገቢ። ግን ጊዜው ረፍዶ ነበር። ሎረንስ ትዊተርን ስትከፍት ስሟ በበላው ዓለም ትሬንድ ሆኗል። ስሟ ብቻ ሳይሆን ከ3 ዓመት በፊት ለራሷ ያነሳችው ማለት እርቃን ሰውነቷን የሚያሳይ ፎቶ ጎን ለጎን ተለጥፏል። ያ ፎቶ በደቂቃዎች ውስጥ 14 ሚሊዮን ጊዜ ታይቷል። ብቻዋን አልነበረችም። በመላው ሆሊውድ 100 የሚሆኑ ሌሎች ታዋቂ ሴቶች የግል ሕይወታቸው የአደባባይ መነጋገሪያ ሆኖ አገኙት። የኬት አፕተን የጫጉላ ሽርሽር ቪዲዮዎች፣ የስካርሌት ጆሃንሰን የሽንት ቤት ውስጥ ሰልፊዎች እና ገና የ17 ዓመት ታዳጊ እያለች የተነሳችው የሚካኤላ ሞሮኒ ፎቶዎች በየድረገጹ ተበትነዋል። በ48 ሰዓታት ውስጥ ብቻ ፎቶዎቹ በ17000 ድረገጾች ላይ ተሰራጭተዋል። ከተጎጂዎቹ መካከል 4ቱ ራሳቸውን ለማጥፋት ሞከሩ። ግን የዚህ ታሪክ አስፈሪ እውነት ሌላ ነው። ይህን ያደረጉት የተራቀቁ የራሽያ ወይም የቻይና መንግስት ጠላፊዎች አልነበሩ። ይህንን ያደረጉት አፕል የላከው የሚመስል የውሸት ኢሜል የላኩ 5 ተራ ሰዎች ነበር። እነዚህ 5 ተራ ሰዎች እነማን ናቸው? ይህንንስ እንዴት ሊያደርጉ ቻሉ? ከታሪኩ እንረዳለን። ወደ ኋላ እንመለስ። ህዳር 2013 ራያን ኮሊንስ የተባለ ሰው ለንካስተር በሚገኘው ምድር ቤት ውስጥ ተቀምጧል። ላፕቶፑን ከፍቶ የአፕልን የይለፍ ቃል መቀየሪያ ማለትም ፓስወርድ ሪሴት ፔጅ አንድ በአንድ እየገለበጠ ነው። ልዩነቱ አንድ ብቻ ነው። ትክክለኛው የአፕል ገጽ መረጃውን ወደ አፕል ሲልከው የራያን ኮሊንስ ገጽ ግን የሰዎችን ፓስወርድ ወደ እሱ ኢሜይል ይልከዋል። ከዛም ከአይኤምፒዲፒ ፕሮ ላይ እና ከሌሎች ቦታዎች የ4811 ታዋቂ ሰዎችን ኢሜይል አድራሻ ሰብስቦ የውሸት መልእክት ይልክላቸው ጀመር። በተመሳሳይ ሰዓት ቺካጎ ውስጥ ኤድዋርድ ማሬችክ የተባለ ሌላ ወጣት ደግሞ ከልጅነት መኝታ ክፍሉ ሆኖ ወላጆቹ ታች ቴሌቪዥን እያዩ እሱ ግን ለሆሊውድ ታላላቅ ኤጀንሲዎች 18 የፊሽንግ ኢሜይሎችን ይልካል። ፊሽንግ ኢሜይል ማለት አጥቂዎች ወይም እንደዚህ ታማኝ ታዋቂ ሰዎች ምናምን ባንኮች ሊሆን ይችላሉ፣ ከድርጅቶች የስራ ቦታ ሊሆን ይችላል፣ ማህበራዊ ሚዲያ ብቻ እነዚህም የመሳሰሉ ተጠቃሚዎችን በማታለል ሚስጥራዊ መረጃዎች እንደ ፓስወርድ ሊሆን ይችላል፣ የባንክ አካውንት ቁጥር ሊሆን ይችላል፣ እነዚህም የመሳሰሉትን ለመስረቅ ማታለያ ኢሜይል መላክ ማለት ነው። ይህ በዲጂታሉ ዓለም ማህተም ተብሎ ነው የሚታወቀው። ዓላማው የሰውን ስሜት በመጠቀም ፍርሃት፣ ጉጉት እነዚህን የመሳሰሉትን በመጠቀም በስህተት ሊክ እንዲጫኑ ወይም ደግሞ ፋይል እንዲያወርዱ ማድረግ ነው። ታዲያ ይህ ወጣት እነዚህን የውሸት ኢሜይሎች የሚልከው ልክ በቴሌቪዥን ዜና ላይ የሳይበር ጥቃት ተፈጠረ ሲባል ጠብቆ ነው። ከዛ የተደናገጡ ሰዎች አካውንት ተጠልፏል፣ እባክህ አስተካክል የሚል መልእክት ከአፕል ሲደርሳቸው ሳይጠራጠሩ ፓስወርዳቸውን ይሰጡታል ማለት ነው። ከኖቬምበር 2013 እስከ አፕሪል 2014 ባለው ጊዜ ብቻ 30 የሚሆኑ እጅግ ታዋቂ ሰዎችን በወጥመድ ውስጥ ጥሏል። ሀከሮቹ የአፕልን ትልቅ ክፍተት አግኝተዋል። ፋይንድ ማይ ፎን የሚባለው አገልግሎት ላይ አንድ ሰው የፈለገውን ያክል ጊዜ ፓስወርድ ቢሞክርም አይዘጋም። አንሊሚትድ አቴምፕትስ ነበረው ማለት። ክሪስቶፈር ብራነን የተባለ ሌላ ሀከር ደግሞ ይህንን ቀዳዳ በመጠቀም በሰከንድ ውስጥ 50 ፓስወርዶችን የሚሞክር ሶፍትዌር ሰራ። የጄኒፈር ሎረንስን ፓስወርድ 1847 ጊዜ ከሞከረ በኋላ አገኘው። ፓስወርዷ ናሽቪል 2011 ነበር። ይህም የሃንገር ጌምስ ፊልምን የሰራችበት ቦታና ዓመተ ምህረት ነው። የሪሃና ፓስወርድ ደግሞ ከ3221 ሙከራ በኋላ ተሰበረ። ባርባዶስ 88 ነበር፣ የተወለደችበት ሀገርና ዓመተ ምህረት ማለት ነው። አፍሪል ላቪን ደግሞ የራሷን ዘፈን ስኬተር ቦይ እንደ ፓስወርድ ተጠቅመው ነበር። ልክ አካውንቱን ሲከፍቱ ወደ አይክላውድ ገብቶ የሰዎቹን ስልክ ሙሉ መረጃ ሪስቶር በሚለው አማራጭ ያወርዱታል። ራያን ኮሊንስ የጄኒፈር ሎረንስን 23 ጊጋባይት የሚሆን የግል መረጃ 1700 ፎቶዎችንና ቪዲዮዎችን ሲያወርድ ኔትፍሊክስ እያየ ፈንድሻ ይበላ ነበር። ለጄኒፈር ግን ምንም አይነት ማስጠንቀቂያ አልደረሳትም ነበር። ነሐሴ 30 2014 ዓመት ምሽት ላይ አኖናይቢ በተባለ ድረገጽ ላይ ኦሪጂናል ጋይ የሚባል ተጠቃሚ አንድ መልእክት ለጠፈ። በመቶዎች የሚቆጠሩ የታዋቂ ሰዎች እርቃን ፎቶዎች አሉኝ፣ በቢትኮይን ክፍሉኝና ልላክላችሁ። ለማረጋገጫ ብሎ የጄኒፈር ሎረንስን ፎቶ ለጠፈላቸው። ነገሮች ከቁጥጥር ውጭ ሆኑ። ሰዎች ገንዘብ መክፈል ጀመሩ። ከዚያም ፎቶዎቹ በነፃ ፎርሻን በተባለ ድረገጽ ላይ ተለቀቁ። ከዚያ ወደ ሬዲት ተዛመተ። ሬዲት ላይ ዘ ፋቤኒንግ የሚል ግሩፕ ተከፈተ። በሬዲት ታሪክ ታይቶ በማይታወቅ ፍጥነት በሰዓት 10,000 ሰዎች ግሩፑን ይቀላቀሉ ጀመር። የድረገጹ ሰርቨሮች የትራፊክ ብዛቱን መቋቋም አቅቷቸው ተጨናነቁ። ግን
አንድ ትልቅ ችግር ተፈጠረ። የተለቀቁ ፎቶዎች መካከል የሚኬላ ማሮኒ የተባለችው ልጅ ፎቶ የተነሳው ገና የ17 ዓመት ልጅ እያለች ነበር። ይህ ደግሞ በሕግ የህፃናት ወሲባዊ ምስል ቻይልድ ፖርኖግራፊ ተብሎ ስለሚመደብ ፎቶን ያወረደ ያየ ወይም ያጋራ ማንኛውም ሰው የፌዴራል ወንጀል ፈጽሟል ማለት ነው። ነገሩ ቀልድ መሆኑ ቀርቶ ከባድ ወንጀል ሆነ ማለት ነው። ኤፍቢአይ ጉዳዩን ቅድሚያ የሚሰጠው የሳይበር ወንጀል ብሎ አወጀው። ኤፍቢአይ ምርመራውን ጀመረ። እነ ራያን ኮሊንስ የተራቀቁ አልነበሩ፣ ትልቅ ስህተት ሰርተው ነበር። ራያን ኮሊንስ ፎቶዎቹን ሲያወርድ ቪፒኤን አልተጠቀመም ነበር። የራሱ የቤት ውስጥ ኢንተርኔት አድራሻ አይፒ አድሬስ በአፕል ሰርቨር ላይ ተመዝግቦበት ተገኘ። ማድሪክስ ደግሞ ለድረገጽ ሲከፍል በራሱ የባንክ አካውንት ተጠቅሞ ስለነበር ወዲያው ተያዘ። ጋርፋኖ የተባለው ሌላኛው ሀከር ደግሞ ኮምፒውተሩ ላይ ፎቶዎችን ስክሪንሾት ሲያደርግ የራሱ ስም ያለበት መረጃ አብሮ ተያይዞ ነበር። በዚህ ምክንያት እሱም ተያዘ። ኦክቶበር 2014 ኤፍቢአይ ቤታቸውን ሰብሮ ገባ። ራያን ኮሊንስን ሲጠይቁት እንደ ማንኛውም ሰው እኔም ራቁታቸውን ላያቸው ፈልጌ ነው አለ። ግን ሁሉም ተያዙ። ከ9 ወር እስከ 3 ዓመት የሚደርስ እስራት ተፈረደባቸው። ነገር ግን ፎቶዎቹን መጀመሪያ ላይ ያወጣው ኦሪጂናል ጋር የተባለው ሰው እስካሁን አልተያዘም። ማን እንደሆነም አይታወቅም። ህጉ ቢቀየርም አፕል የደህንነት ስርዓቱን ቢያጠብቅም የተጎጂዎቹ ግን ለዘላለሙ ተበላሽ። ጄኒፈር ሎረንስ ስለ ሁኔታው ስትናገር ልክ ዓለም በሞላበት ስታዲየም ውስጥ ሁሉም ሰው እየጠላሽ በራቁትሽ እንደመቆም ነው እና ይህ ስሜት መቼም አይለቅሽም አለች። 12 ታዋቂ ሰዎች ከመዝናኛው ዓለም ጠፉ። አውብሪ ፕላዛ ለ3 ወራት ከቤት መውጣት አቅቷት ነበር። እነዚህ ሴቶች ፕራይቬሲያቸውን ብቻ አይደለም ያጡት፣ በሱፐርማርኬት፣ በትምህርት ቤት ወይም መንገድ ላይ ሲሄዱ የሚያዩቸው ሰዎች ሁሉ ያንን ፎቶ እንዳዩት እያወቁ የመኖር ከባድ ሸክም ነበር የተሸከሙት። ይህ የሆሊውድ ቅሌት ብቻ አልነበረም። የሲሊከን ቫሊ መረጃችሁ ደህንነቱ የተጠበቀ ነው የሚለው ውሸት የተጋለጠበት ቀን ነበር። ዛሬ በሰው ሰራሽ አስተውሎት ማለትም በኤአይ አማካኝነት ማንም ሰው የውሸት እርቃን ፎቶ ሊሰራበት የሚችልበት ዘመን ላይ ደርሰናል። ያኔ 5 ተራ ሰዎች ይህን ካደረጉ ባለሙያዎቹ ምን ሊያደርጉ እንደሚችሉ አስቡ። እነዚህ ሰዎች እስር ቤት በገቡበት ዓመት የ500 ሚሊዮን ሰዎች የፓስፖርትና የክሬዲት ካርድ መረጃ ከማሪዮት ሆቴል ተሰርቆ ነበር። ምናልባትም የእናንተን መረጃ ሊኖርበት ይችላል፣ ሄዳችሁ ከነበር ማለት ነው። የዛሬው ታሪካችን ይህንን ይመስል ነበረ። በኦንላይን የምታደርጉትን እያንዳንዱን ነገር ምን ያህል መጠንቀቅ እንዳለባችሁ የተማራችሁበት ይመስለኛል። ታሪኩን ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረግ አትርሱ። መልካም ጊዜ